የኛ ሰው ፌብሩዋሪ ገብቷል። ፌብሩዋሪ ደግሞ የፍቅር ወር ነው ይባላል። ውጫችን ወይም ምላሳችን ብቻ ሳይሆን ውስጣችን፣ ልባችን ጭምር ምን ያህል ለእውነተኛ ፍቅር ይነሳሳል የሚለው ባይታወቅም ሰዎች ለፍቅር ስጦታ፣ ለፍቅር ግብዣ፣ ለፍቅር ጨዋታ ይዘገጃጁበታል። ዛሬ ደግሞ የወሩ የመጀመሪያ ሰኞ ነው። እንደተለመደው የመጀመሪያ የአዘቦት ቀን የዕለት ሥራዬ የሆነውን ልጆች ትምህርት ቤት ማድረስ ለመፈጸም በመንገድ ላይ ተሰልፈናል። ሁለት መስመር እንዲኖረው ተደርጎ በተዘጋጀው የተማሪዎች ከመኪና ማውረጃ መንገድ ወደፊት በቀስታ እያሽከረከርን የሕንፃው በር አካባቢ ስንቃረብ ቆም እንልና ልጆች ፈጥነው ወርደው ይሄዳሉ። እኛም በመጣንበት ሁኔታ የትምህርት ቤቱን ግቢ እየለቀቅን ወደፊት እንቀጥላለን። ተማሪዎች ከዚህም ከዚያም ከፊትም ከኋላም ከግራም ከቀኝም መኪና እየወረዱ በፍጥነት ወደ ክፍላቸው ስለሚራመዱ መኪናዎችን በከፍተኛ ጥንቃቄና ማስተዋል ማሽከርከር መሠረታዊ ነገር ነው። ጠዋት ነው። ከእንቅልፉ ያልነቃ፣ ቁርሱን በአግባቡ ያልበላ፣ ከወላጆቹ የተጣላ፣ አስተማሪው የሰጠውን የቤት ሥራ ሳይሠራ የመጣ፣ በጓደኞቹ መገለል የደረሰበት ወይም ማግለል ለመፈጸም ያቀደ፣ ብቻ ብዙ አይነት የተማሪ ባህሪ የሞላበት ሰዓት ነው። በቀላሉ ሊበሳጩ፣ ሊደነጋገሩ ይችላሉ። እናም ጥንቃቄው ከፍ ያለ መሆን ይኖርበታል። ከኔ ፊት ለፊት ያለው መኪና ባልተለመደ ሁኔታ ከዋናው መንገድ ጀምሮ አካሄዱ መልካም አልነበረም። ንቅት ቅልጥፍ ብሎ የሚሄድ ባለመሆኑ ብዙዎቻችን ከኋላ ያለን ወላጆች ደስተኛ አልነበርንም። አብዛኛው ወላጅ ደግሞ ልጁን ትምህርት ቤት ካደረሰ በኋላ ተጣድፎ ወደ ሥራው ለመሄድ የተቻኮለ ነው። ይሄ ከፊት ያለው መኪና ግን ከፊት ለፊቱ ያለው ሌላ መኪና ርቆ ስለሚሄድና ተከታትሎ ባለመሄዱ ክፍተቱ ስለሚሰፋ በጎን የሚተላለፉ መኪናዎች አጋጣሚዎቻቸውን እየተጠቀሙ የእኛንም የልጆቻችንንም ሰዓት እያሳጠሩብን ነው። ቀጥዬ ያለሁት እኔ ስለሆንኩ የመኪና ጥሩምባ ላሰማ አስብና ትምህርት ቤት አካባቢ በመሆኑ ሌሎችን ላለመረበሽ በትዕግስትና በብሽቀት ውስጥ መቆየት መርጫለሁ። እናም እንደ ነገሩ እየተንፏቀቅን እየሄድን ነው። ደቂቃዎች ደግሞ እያለቁ መጥተዋል። ተማሪዎች በክፍላቸው ተገኝተው ትምህርት መጀመሪያቸው ሰዓት እየሞላ ነው። ድንገት ከፊት ለፊታችን በቅርበት ያለው የመኪናዎቹን ፍሰት ተቆጣጣሪ ጥበቃ በጩኸት አንባረቀ። ከፊቴ ያለውን መኪና የምታሽከረክረው ሾፌር የኔው ሀገር ሰው መሆኗን አስተዋልኩ። በተቆጣጣሪው ከፍ ያለ ጩኸት ተናዳለች። ከፊቷ ያሉት መኪናዎች ሄደው ማለቃቸውን ከማስተዋልና ስህተቷን አምኖ ከመቀበል ይልቅ ተደፈርኩ በሚል ስሜት መጨቃጨቅ በመፈለጓ ጥቂት ጊዜዎች መባከናቸው አልቀረም። ሹፌሯ ይህን ሁሉ መስተጓጎል የምትፈጥረው ደግሞ ስልክ በእጇ ይዛ ሐሳቧ እየተሰረቀ መሆኑ አሳፋሪ ነበር። እንደዚህ አይነት ልክ ያልሆኑ ጉዳዮች በራሳችን ሰዎች እዚህና እዚያ አልፎ አልፎ መታየታቸው አልቀረም። ስህተቶቹን ደፍሮ ስህተት ናቸው ለማለት በሚሞከርበት ወይም ለውይይት ሐሳቡ በሚነሳበት ጊዜ ችግሩን ለይቶ ከማየትና ከማውገዝ ይልቅ እነሱስ የበለጠ ያደርጉት የለ የሚል መልስ በተደጋጋሚ ሲሰጥ ይስተዋላል። በእርግጥ አንድ እውነት አለ። እነሱም ብዙ ስህተቶችና ጥፋቶች ያደርጋሉ። ግን እነሱ ስላጠፉ ማጥፋት አግባብ ነው ወይ ነው ጥያቄው። በውጭው ዓለም ቆይታችን ካየነውና ከኮራንበት ነገር አብዛኛው የውጭ ዜጋ ለእኛ ማኅበረሰብ ያለው በጎ ስሜት ፍቅርና አክብሮት ነው። በብዙዎች ከምንታወቅበት ውስጥ ትሑት መሆናችን፣ ሥራ መውደዳችን፣ ከግርግርና ጸብ መራቃችን ይጠቀሳሉ። ያ ደግሞ የመጣው በተጠቀሱት መልካም ምግባሮቻችን ብቻ ሳይሆን እነሱም ያደርጉታል ብለን በሚሰሩ ስህተቶች ውስጥ ተሳታፊ ባለመሆናችን፣ ጥፋቶችን የምንጸየፍ በመሆናችን ጭምር ይመስለኛል።
እንደ ማህበረሰብ የራሳችንን መልካም ቀለም ይዘን መቆየት የሚገባን ለቀጣዩ ትውልድ የምናስተላልፈው ግዴታም ጭምር ነው። በወዳጅነታችን እንሰንብት።